በዓለማችን ላይ ካሉ እጅግ ጤናማ እናም ፈዋሽ ከተባሉ የተፈጥሮ ዘሮች ውስጥ አንዱ ከተወሰኑ የዕለት ተዕለት ምግቦች ጋር አብሮ ሲወሰድ ጥቅሙ ሊቀንስ አልፎ ተርፎም ያልተፈለገ የጎንዮሽ ጉዳት ሊያስከትል ይችላል ብትባሉ ታምናላችሁ? አዎ፣ ጥቁር አዝሙድ ወይም ደግሞ ብላክ ሲድ ወይም በሳይንሳዊ ስሙ ናይጄላ ሳቲቫ በመባል የሚታወቀው ይህ ድንቅ ዘር ላለፉት በርካታ ዘመናት ለተለያዩ በሽታዎች መፍትሄ ሲሆን ቆይቷል። በውስጡ ባሉት ከፍተኛ አንቲኦክሲዳንት፣ አንቲ ኢንፍላማቶሪ ውህዶችናም በሽታ የመከላከል አቅምን በሚያሳድጉ ባህሪያቱ እጅግ በጣም ዝነኛ ነው። ነገር ግን ብዙ ሰዎች የማይረዱት አንድ ትልቅ ሚስጥር አለ። የተወሰኑ የምግብ ውህዶች የጥቁር አዝሙድን አስደናቂ ጥቅሞች ሊቀንሱ፣ የምግብ መፈጨት ስርዓትን ሊያበላሹ ወይም ሰውነታችን ለዘሩ የሚሰጠውን ምላሽን ሊያዛቡ ይችላሉ። በዛሬው ቪዲዮአችን ላይ ታዲያ ጥቁር አዝሙድን በምትወስዱበት ጊዜ ከፍተኛ ጥንቃቄ ልታደርጉባቸው የሚገቡ 10 ምግቦችንና መጠጦችን እንመለከታለን። እንዲሁም የዚህን ድንቅ ዘር ሙሉ ጥቅም ለማግኘት የምንጠቀምበትን ብልህ መንገድ እንማማራለን። እስከ መጨረሻው አብራችሁኝ ቆዩ። ከመጀመራችን በፊት ግን የእውቀት መፈተኛ ጥያቄን እስቲ ልጠይቃችሁ፣ መልሳችሁን በኮመንት ላይ አስፍሩልኝ። ከጥቁር አዝሙድ ጋር በከፍተኛ መጠን በሚወሰድበት ጊዜ ጨጓራቸው ስሜታዊ በሆኑ ሰዎች ላይ የጨጓራ መቆጣትን ሊጨምር የሚችለው የትኛው የምግብ ውህደት ነው? ሀ አፕል፣ ለ ዝንጅብል፣ ሐመርሃ ኪያር፣ መ ሰላጣ። መልሳችሁን በኮመንት ላይ አስፍሩልኝ። አሁን በቀጥታ ከጥቁር አዝሙድ ጋር የማይሄዱ 10 ጎጂ የምግብ ውህዶችን እንመልከት። አንደኛ፣ ከከፍተኛ የነጭ ሽንኩርት ክምችት ጋር ጥቁር አዝሙድን መጠቀም የለባችሁም። ነጭ ሽንኩርት ለጤና እጅግ በጣም ጠቃሚ ነው፣ ጥቁር አዝሙድም እንዲሁ። ነገር ግን ሁለቱም ምግቦች መጠነኛ የሆነ የደም የማቅጠን ባህሪ አላቸው። ከፍተኛ መጠን ያለው ነጭ ሽንኩርት ከጥቁር አዝሙድ ጋር በቋሚነት ማዋሃድ በቀላሉ በሰውነት ላይ መጥቆር ወይም ደምን መቋጠር ወይም ስስ ለሆኑ ሰዎች ከመጠን በላይ የመድማት አደጋን ሊያባብስ ይችላል። በተለይ በቅርብ ቀን ቀዶ ጥገና ላለባቸው ወይም የደምና የልብ መድኃኒትን ለሚወስዱ ሰዎች ይህ ውህደት አደገኛ ሊሆን ይችላል። የተሻለው አማራጭም በአንድ የምግብ ክፍለ ጊዜ ሁለቱንም በከፍተኛ መጠን ከመውሰድ ይልቅ መጠነኛ በሆነ መጠን በተለያዩ ሰዓታት መጠቀም ይመረጣል። ሁለተኛ፣ ከፍተኛ መጠን ያለው ዝንጅብል ጋር መውሰድ ነው። ዝንጅብል ለምግብ መፈጨትናም ለደምና ኦክስጅን ዝውውር ከፍተኛ ድጋፍን ያደርጋል። ነገር ግን ከከፍተኛ የጥቁር አዝሙድ መጠን ጋር ሲዋሃድ አንዳንድ ሰዎች ላይ እነዚህን ችግሮች ሊያስከትል ይችላል። የቃጠሎ ስሜት፣ የጨጓራ መቆጣት፣ የምግብ አለመፈጨት፣ ምቾት ማጣት። ይህ በተለይ የጨጓራ ግድግዳቸው ስስ ለሆኑ ወይም ስሜታዊ ጨጓራ ላላቸው ሰዎች ይበልጥ ከባድ ነው። ሁለቱም ምግቦች ወይም በሰውነት ውስጥ ሙቀት የመፍጠር ባህሪ ስላላቸው በአንድ ላይ ሲበዙ የጨጓራ አሲድን ያንቀሳቅሳሉ። የተሻለው አማራጭ በምግብ ውስጥ በትንሹ ሁለቱንም መጠቀም ይቻላል። ነገር ግን የተከማቸ የጥቁር አዝሙድ ማሟያ ወይም ሰፕልመንትና ኃይለኛ የዝንጅብል መድኃኒቶችን በአንድ ላይ ከመውሰድ ተቆጠቡ። ከፍተኛ ዝንጅብል መጠንን ከጥቁር አዝሙድ ጋር አታዋህዱ። ሶስተኛ፣ በጣም የሚያቃጥሉ ምግቦችን ነው። ብዙ ሰዎች በቅመም የናወዙና በጣም የሚያቃጥሉ ምግቦችን ከተመገቡ በኋላ ወዲያውኑ ጥቁር አዝሙድን ይወስዳሉ። ነገር ግን ይህ መጥፎ ልማድ አንዳንድ ጊዜ እነዚህን ችግሮች ያባብሳል። የጨጓራ አሲድ መመለስን ወይም አሲድ ሪፍሌክስን፣ የጨጓራ ማቃጠልንና የምግብ አለመፈጨትን። ጥቁር አዝሙድ ራሱ በውስጡ ጠንከር ያሉ ንቁ ንጥረ ነገሮችን የያዘ በመሆኑ ለአንዳንድ ሰዎች ጨጓራ ላይ ከባድ ስሜትን ሊፈጥር ይችላል። ቅመም የበዛባቸው ምግቦች የጨጓራን
የላይኛው ክፍል ቀዳዳን ስፊንክተርን ስለሚያላሉ ጥቁር አዝሙድ ሲጨመርበት የቃጠሎው ወደ ጉሮሮ ሊወጣ ይችላል ማለት ነው። የተሻለው አማራጭ ታዲያ የጨጓራ መቆጣት ችግር ካለባችሁ ጥቁር አዝሙድን ቀለል ካሉና ከማያቃጥሉ ምግቦች ጋር ውሰዱት። አራተኛ ስኳር የበዛባቸው ምግቦች ጋር አትውሰዱ። ጥቁር አዝሙድን ከኬኮች ከከረሜላዎችናም ከተለያዩ ጣፋጭ ምግቦች ጋር አብሮ መመገብ ጥቁር አዝሙድን በመውሰድ ልታገኙት የምትፈልጉትን ጤናማ የአኗኗር ዘይቤን ጥቅም ሙሉ በሙሉ ያጠፈዋል። በጥናቶች መሰረት ጥቁር አዝሙድ ለተመጣጠነ አመጋገብ የሚጠቅም ሲሆን ከመጠን በላይ ስኳር መውሰድ ግን ለውስጣዊ ብግነት ወይም ኢንፍላሜሽን እናም ለደም ስኳር መጨመር ምክንያት ይሆናል። ጥቁር አዝሙድ የደም ስኳርን የማስተካከል ተፈጥሯዊ ብቃት አለው። ነገር ግን በነጭ ስኳር የተሞሉ ምግቦችን አብራችሁ ስትወስዱ የጥቁር አዝሙድ ስራ ይደናቀፋል። የተሻለው አማራጭ ጥቁር አዝሙድን እንደ እርጎ፣ ኦትሜል ወይም ሙሉ ጥራጥሬ ካሉ አልሚ ምግቦች ጋር አዋህዱት። አምስተኛ ከመጠን በላይ ማር መጠቀም ነው። በተለምዷዊ የሕክምና ዘዴዎች ጥቁር አዝሙድን ከማር ጋር ማጣመር በጣም የተለመደና ጠቃሚ ነው። ይህ ውህደት በአጠቃላይ ደህንነቱ የተጠበቀና መልካም ነው። ነገር ግን በጣም ከፍተኛ መጠን ያለው ማርን መውሰድ ከፍተኛ የሆነ አላስፈላጊ ስኳርናም ካሎሪን ወደ ሰውነታችን ያስገባል። ማር የተፈጥሮ ቢሆንም ፍሩክቶስ የተባለውን ስኳር ግን ይይዛል። ስለዚህ ከልክ በላይ ሲሆን ክብደት መጨመርንና የኢንሱሊን ሬዚስታንስንም ሊያመጣ ይችላል። የተሻለው አማራጭ ከጥቁር አዝሙድ ጋር ሲያደባልቁ በጣም ጥቂት ወይም ደግሞ መጠነኛ ማርን ብቻ ተጠቀሙ። ስድስተኛ በዘይት የተጠበሱ ከባድ ምግቦች ጋር ነው። የተጠበሱ ምግቦች ብዙውን ጊዜ ለጤና ጎጂ በሆኑ ቅባቶችና በካሎሪም የበለጸጉ ናቸው። ጥቁር አዝሙድን ከቅባት ምግቦች ጋር መውሰድ የግድ ፈጣን ጉዳትን ባያደርስም የምግቡን አጠቃላይ የጤና እሴት ግን በእጅጉ ይቀንሰዋል። የቅባት ምግቦች ጉበት ላይ ጫናን ይፈጥራሉ። ጥቁር አዝሙድ ደግሞ ጉበትን ለማጽዳት ይሞክራል። ሁለቱን በአንድ ላይ መውሰድ የጥቁር አዝሙድን የልብ ጤና የመጠበቅ አቅምን ያዳክመዋል። የተሻለው አማራጭ ጥቁር አዝሙድን በኦቨን ከተጋገሩ፣ በውሃ እንፋሎት ከተቀቀሉ ወይም በከሰል ከተጠበሱ ጤናማ ምግቦች ጋር ውሰዱት። ሰባተኛ የኃይል ሰጪ መጠጦችን ከጥቁር አዝሙድ ጋር አትውሰዱ። የኃይል ሰጪ መጠጦች ከፍተኛ መጠን ያለው ካፌይን እናም ሌሎች አነቃቂዎችን ይይዛሉ። በርካታ አነቃቂ ምርቶችን፣ ተጨማሪ ምግቦችን በአንድ ላይ በምትወስዱበት ጊዜ አንዳንድ ሰዎች እነዚህን ስሜቶችን ሪፖርት ያደርጋሉ። መንቀጥቀጥናም መርበትበት፣ መረጋጋት ማጣት፣ አጠቃላይ የሰውነት አለመመቸት። ጥቁር አዝሙድ የነርቭ ስርዓትን የማነቃቃት ተፈጥሮ ስላለው ከካፌን ጋር ሲደመር የልብ ምትን ሊያፋጥንም ይችላል። የተሻለው አማራጭ ንጹህ ውሃ፣ የእጽዋት ሻይ ወይም ካፌን የሌላቸውን መጠጦችን ጠጡ። ስምንተኛ አልኮል ነው። አልኮል በጉበት ላይ ከፍተኛ ውጥረትና ጫናን ይፈጥራል። እንዲሁም የተለያዩ የሰውነታችንን ክፍሎች ይጎዳል። ብዙ ሰዎች ጥቁር አዝሙድን የሚወስዱት አጠቃላይ ጤንነታቸውን ለመደገፍ ነው። ስለዚህ እሱን ከመጠን በላይ ከአልኮል መጠጥ ጋር ማዋሃድ ከተነሳንበት የጤና ግብ ጋር በቀጥታ ይቃረናል። አልኮል በሰውነት ውስጥ ያሉትን ጠቃሚ ንጥረ ነገሮች ኒውትረንቶችን የመምጠጥ አቅምን ስለሚያጠፋ የጥቁር አዝሙድ ተጠቃሚ መሆን አትችሉም። የተሻለው አማራጭም አልኮል በብዛት በሚጠጣባቸው ቀናት ወይም ሰዓታት አካባቢ ጥቁር አዝሙድን ከመውሰድ ተቆጠቡ። ዘጠነኛ ከፍተኛ የጨው መጠንን መውሰድ ነው። ከጥቁር አዝሙድ ጋር የሶዲየም ወይም የጨው ክምችት የበዛባቸው ምግቦች በሰውነት ውስጥ ውሃ እንዲያቆርና ለልብና የደም ዝውውር መታወክ ምክንያት ሊሆኑ ይችላሉ። ጥቁር አዝሙድ ጤናማ የአኗኗር ዘይቤን የሚደግፍ ቢሆንም በጣም ጨዋማ ከሆኑ የተቀነባበሩ ምግቦች ጋር መወሰዱ የተመጣጠነ ምግብ ጥቅምን ይገድባል። ጥቁር አዝሙድ የደም ግፊትን ለመቀነስ ይረዳል፣ ነገር ግን
ጨው ደግሞ ግፊትን ስለሚጨምር ሁለቱ እርስ በርሳቸው ይቃረናሉ። የተሻለው አማራጭ ትኩስናም አነስተኛ በሆነ ሂደት ያለፉ የተፈጥሮ ምግቦችን ምረጡ። 10ኛ ብዙ የእጽዋት ማሟያዎችን በአንድ ጊዜ ከጥቁር አዝሙድ ጋር መውሰድ ነው። ብዙ ሰዎች ጥቁር አዝሙድን ከተለያዩ በርካታ የእጽዋት ውጤቶች ጋር በአንድ ላይ ያቀላቅላሉ። ይህ መጥፎ ልማድ እነዚህን ነገሮችን ለመለየት አስቸጋሪ ያደርገዋል። የትኛው እጽዋት ጤናችሁን እየረዳችሁ እንደሆነ፣ ለጎንዮሽ ጉዳቱ ተጠያቂው የትኛው እንደሆነ፣ የትኛው ማሟያ ደግሞ ከሌላው ጋር መጥፎ ግንኙነት እየፈጠረ እንደሆነ ለማወቅ ይቸግራል። እጽዋትም ቢሆኑ ልክ እንደ መድኃኒት በውስጣቸው ኬሚካል አላቸው። ስለዚህ ያለ ባለሙያ ወይም ደግሞ የሕክምና ምክር በብዛት መደባለቅ የለባቸውም። የተሻለው አማራጭ በአንድ ጊዜ አንድ አዲስ የእጽዋት ማሟያ ብቻ በመጀመር ሰውነታችሁ የሚሰጠውን ምላሽ በጥንቃቄ ተከታተሉ። ታዲያ ጥቁር አዝሙድን በትክክለኛው መንገድ እንዴት መመገብ ይቻላል? ለአብዛኛዎቹ ጤናማ አዋቂዎች ጥቁር አዝሙድን በእነዚህ መንገዶች በመጠቀም መደሰት ትችላላችሁ። የተፈጨውን ጥቁር አዝሙድን በምግብ ላይ በመነስነስ፣ ጥቂት መጠን በእርጎ ውስጥ በመቀላቀል፣ ወደ እስሙዚ መጠጦች ውስጥ በመጨመር፣ በተለምዷዊ የምግብ አሰራሮች እንደ ዳቦ እናም ወጥ ውስጥ በመጠቀም እንዲሁም መጠነኛ መጠንን በቋሚነት በመውሰድ መጠቀም ትችላላችሁ። አስታውሱ፣ ሁልጊዜም ቢሆን ማብዛት መልካም አይደለም። በቀን ከግማሽ እስከ 1 የሻይ ማንኪያ ጥቁር አዝሙድን መውሰድ ለጤና ይበቃችኋል። ጥቁር አዝሙድ ከተፈጥሮ ከተሰጡን እጅግ አስደናቂ ምግቦች ውስጥ አንዱ ነው። ነገር ግን ብልህ አጠቃቀም ወሳኝ ነው። በተለይም ጥቁር አዝሙድን ከጠቀስኳቸው 10 ምግቦች ጋር ስታዋሃዱ ልዩ ጥንቃቄን ማድረግ ያስፈልጋል። በጥበብ ከተጠቀምንበት ጥቁር አዝሙድ ለጤናማ ሕይወታችን ውድ የሆነ ስጦታ ነው። ታዲያ እስከ ዛሬ ጥቁር አዝሙድን ሞክራችሁ ታውቃላችሁ? እንዴትስ ነው የምትወስዱት? ሙሉውን ፍሬ፣ ዘይቱን ወይንስ ደግሞ ከማር ጋር ቀላቅላችሁ? እስቲ መልሳችሁን በኮመንት ላይ ከተመቻችሁ እናም ከተማራችሁበት ቪዲዮውን ላይክ፣ ሰብስክራይብ እንዲሁም ደግሞ ሼር በማድረግ ሌሎችንም ማስተማር ይኖርባችኋል ማለት ነው። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።